አዎ እኔ ቄስ ሙሉ ዓለም የሚሆን እባላለሁ። ከዳንጉራ ጭልጋ ወረዳ ነው። አሁን ከዚህ ፋኖ ማለት አይተን ነው ማናውቅ ፋኖ መጥቶ በሀገራችን ሰብኮ በሃይማኖት ጉዳይ ብሎ ሰብኮ ቄስ የለ መነኩሴ የለ ህዝብን ሰበከና እኛም ባልመሰለን ተለውጠን ሀገራችን አራቁተው ለአመት ቀለብ ያልነውን እህላችን የሰው ሀገር ግራ መጥቶ እህላችን ለፈይቶ አሁን ለቀጣዩ ቀለብ የለንም ቀለብ። ግን አሁን እዚህ ግን ስናየው ዙሮ ስናየው ይሄ አስተያየት ወንድም መጎዳት ብዙ ንብረቶች መጥፋት ስለሆነብና አሁን መሪያችን ወርቄ መስፍን ነበር። ከዚህ ግን እሱ መቶ ወደዚህ ወደ መንግስት ሲጠጋ ይሄ አይነት አለማማለካ ለማራቆት አይደለ ብለን እኛም ተከትለን ወርቄን መተናል ወደዚህ። አሁንም ብዙ ወንድሞች አሉ እየሰበክነ እናመጣለን ወደዚህ ለቀጣዩ እና ስለዚህ አሁን ይሄ ሁሉ ፎተሊካው ነው የተገኘ ፎተሊካ ራሱ በዱር ያሉ የድሮ ሽፍቶችም ይሄን አይነት ስራ አይሰሩት። ሽፍታስ አንድ የተለየ እንዲያሰሩ የሚጎዳ። አሁን ይሄ ግን ብዙ ሽማግሌዎች፣ ህፃናት፣ ብዙ የታመመ ነፍሰ ጡሮች በዚህ በርቀት መሳሪያ እየተጎዳ ነው ያለው። ግን እዚህ ግን አሁን ህዝቡ መልሶ ወረዚህ ወረህግ ተመልሷል። ራሱን እንደነገ አሁን ፋኖም ቢመጣ ያው ወረዚህ የመንግስት አካል ባለው ወጠግቻ አሬ መዋጋት ነው ያለብኝ እና ስለዚህ አመሰግናለሁ። ጨርሻለሁ። ያው በቅድሚያ ነው ያለው ጋለው ሀጎስ ባለስ ነው። ከዚህ በመቀጠል መግለጽ ፈልገው መጀመሪያ እኛ ሳይመስለና እነሱ ባልነ ፖለቲካ እንደሌለ ነበር ሲማሩ ነው የነበረና ዋና ሳጅን ወርቄ መስፍን ናቸው። በእነሱ ከተዋኝ ስንሰራ ቆይተን ነበር። እኔ የጀመርኩት ከጥቅምት 20 ጀምሮ ነው። አሁን ግን ዋና መሪ የተባለው ፖለቲካው ጎተ ሲመለስ እኔም ተከትዬ ወደዚህ ስራ አመራጭ ተመልሻለሁ እና ህዝባችንን ስንመድለውና ስናገሳው በረያው ባለ ይቅርታ እንደይቀር ሌባኑ ለራሱ ጥቅም እኛ ግን አስዋደር ምንም በማናውቀው ተለብተን እነሱ ጋር ሻፎ እያነካረና ዋናው ዛሬው ቀለብ ራሱ 5-4 ማዳበሪያ ያለው ህዝብ የለም። ያልሶ የሰው ሀገር ግራ ፎቶ ታቀለባችሁ እንደገና ነው ዛሬ ወቅት ወጀል ማለስለስ ብዙ ወረ መንደር የሚስማራው ወረ ዘር ነው ነበር። ከዚህ ላይ ዳብ ማዳበሪያ ይመጣለው ዘሩ ታጥብና ዝም ብለህ ተቀምጠናል። እነሱን በማየት የነሱ ጥቅም አሁን ግብሮ ስናየው ጎልጋ ነው ወይ የራሳችን ወንድ መጋደል የራሳችን ህብረተሰብ አሁን ቅድም እንዳሉ ድረስ በርሶን ገና ብዙ ይማታል ነገር ይሄን ግን እኛ አላወቅም። የነሱ የውጭ ይመጣል ይበላሉ መሳሪያ ቢሰርቁ ለጥቅማቸው ራሱ የኛው ግለሰብ ዲናር አይሰጡት ቡግሩም ሰው አንድ ያገኘ ለማኛ ግለሰብ እና ስለዚህ አሁን ለቀጣዩ መንግስት መረሰቶናል። አሁን ለቀሩት ወንድሞቻችን እየሰበክን እንመልስ ነው ጨርሻለሁ። ለኛ አዲስ አይባል ነው ለዚህ ነው ሌዋና ታው ዝም ብሎ ባገር እየዞሩ እንደዚህ ነው ማለት ነው። እኛ ገበሬ ስንሳተፍ ምናራሳ እነሱ ጋር እነሱ ምን መዞራቸው መከራ ነው እንኳን እኛ እዚህ በኋላ ወደ ስራችን እንጂ ወደ እነሱ ማለት የለብንም። ምራታውና ሐሰተን የለ ያላችና ወንድናችን ነው ግቡ ብለን ማስገባት አቅም ላለን ማለት አለልና ደግሞ እኛ ወደ ስራችን ወደ መንግስት ሆነ ወደ ስራችን እንደዚህ ያለው እንግዲህ ጥሩ ነው። መንግስት እኛ ካላወቅነው ሁሉ መስሉ